ገስ ሜን ያጠፋው ልጅ አይ ዶንት ኖ እድሜን ብታቀው በዛ እድሜ እንኳን ስላባይ መገደቡን እና እንኳን ያወኩትና ምንትን እያለ ያወኩት ከዛ ካለፈ በኋላ ነው የተቃወሙ ሰዎች እንዳሉ እንኳን ያንን የተረዳሁት ሪሰንትሊ ነው በሚገርም ሁኔታና የቲፒኤልኤፍ ደጋፊዎች በጣም የሚገርመኝ ነገር ከናንተ የተማርነው የኢትዮጵያ ካልቸር ይሄ ቆሻሻ ካልቸር ሰውን ሌብል በማድረግ በማዋረድ በማሸማቀቅ የምትሄዱት ነገር የናንተ እንትን ነው ብዬ ነው ማምነው። አንዴ ቆሻሻ ካልቸር የሚለው የትኛው ካልቸር? በማዋረድ ቴዲ ያዋረዱ ሰውን በማሸማ አሁን ለምሳሌ ልንገር በጦርነቱ ማስተካከል የቲፒኤልኤፍ ካልቸር ስቲ የቲፒኤልኤፍ የትግራይን ህዝብ ነው የሚወክለውና ካልቸሩ የትግራይን ህዝብ የትግራይን ህዝብ አይደለም ድርጅት whoever ድርጅትን ሰፖርት የሚያደርገው ነው ብዬ ነው ማምነው። የትግራይን ህዝብ የትግራይን ህዝብ ተናግሬም anything አላውቅም። አይደለም ይሄ ብቻ ሳይሆን ቴዲ ከዚህም በላይ አድርገዋል ብዬ ስለማስብ ነው። እሺ ቀጥይ ከዚህም በላይ አድርገዋል ብዬ ለኔ ነው የምነግርህ። የሶስት ልጆቿን አባት ጥላ አብይና አህመድን አፍቅራ ብላው ቪዲዮ ሰርተው ዩቲዩብ ላይ ኦልሞስት ከሚሊዮን በላይ ቪው ኖሮት ያው የኔ ፋሚሊ ደርሷቸው ዳማሽ ደርሰዋል። እና ከሚሊዮን በላይ ነው የምነግርህ። እኔ አብይና አህመድን አልደገፍኩትም ነበረም በሚገርም ሁኔታ የደገፍኩትም በኢንተርናሽናል በጠቅላላ አታክ ሲደረግ ነው። በወሰን ምናልባት እሳት በሌለበት ጭስ አይታይም ይላል የሀገሬ ሰው ሲተርት። ተገናኝታችሁ ነው ታውቃላችሁ? ምነው በታሪክ በሆነ አጋጣሚ አላውቀውም አያውቀኝም ቴዲ ነሮሊህም ብቻ ሳይሆን ማላቃት በኢትዮጵያ ፖለቲካል ምድር ተዋውቂያቸው አላውቅም። ኤኒ ፖለቲሽን በእድሜ በህይወቴ አላውቅም። የሚያቀኝም የለም። በሌብልና በማሸማቀቅ የሚሄዱበት ርቀት ነው ለማዋረድ የሚሄዱበት። ፕሩቭ አርግ ቢባል ይሄም ልጅ እኔ ይሄው $5000 ዶኔት አደርጋለሁ ፕሩቭ ማድረግ ከቻለ እኔ ሰፖርት ያደረጉበትን የአባይን እንትን ለማለት ፈልጋለሁ። እዚሁ ላይ ካለው ያውጣው ለማለት ብዬ ነው። ፕሩፍ አለኝ ስላለ ውሸቱን ለማጋለጥ ስለምፈልግ ይሄንን ቃል ገባለሁ ብዬ አልፈዋለሁ። እኔ የሚገርመኝ ነገር ቴዲ እኔ ጦርነት በመዋጋት አለብን ብዬ አላምንም። ኢዚሊ መምጣት ይችላል ብዬ ነው ማምነው። the only thing የምፈልገው ነገር ቢኖር ኤርትራኖች ከኢትዮጵያ ኢንተርናል ፖለቲካ መውጣት አለባቸው ብዬ ነው ማምነው። ቆመን ግን ስንሞት ስናልቅ ቆመን ልናይ አንችልም ብዬ ነው ማምነው። ያንን ነገር ማቆም ካልቻሉ ቆሞ ራሱ መንግስት ካየ እስከምንጠፋ ድረስ የኛ መንግስት ሽንፈት ነው ብዬ ነው ማምነው። አሁን የምናያቸው ሰዎች በጠቅላላ የሚደግፉት የሚያጨበጭቡት በጠቅላላ የራሳቸውን ፖለቲካ ወይ ይሄ ነገር ከመጣ ፖለቲካችንን ያበላሽብናል የሚሉት ሰዎች ብቻ ናቸው ብዬ ነው ማምነው። አሁንም ያለው ናራቲቭ በሚገርም ሁኔታ እኔ አሁን ራሱ እንኳን ነው የምነግርህ ከፒፒ እንደመጣ ተደርጎ የሚነገረው የአልጀዚራ ኒውስ እንኳን ከፒፒ ነው አይደለም የሚለው ላይ ራሱ እኔ ኮሽን አለኝ። ምክንያቱም አንዳንዴ ራስህን ስልታዘጋጅ ስትል ኦፖዚሽን የሆነ ሰው ጦርነቱ ከኢትዮጵያ እንደጀመረች ለማድረግ ተብሎ ናራቲቭ ሊሰራ ይችላል እና ይሄ ሰውዬ ፒፒ አይደለም። በመጀመሪያ ደረጃ ፎርመር ፕሬዚደንት ነው። ይሁን አይሁን የማውቀው ነገር የለም አላውሽም ከፒፒ መምጣቱን ኤኒቲንግ የፒፒ ደጋፊዎች አንዳንዴ ግራ ይገባኛል። መንግስት የሚናገረውን ነገር መደገም ሲኖርባቸው ልክ ጦርነት መንግስት እንደሚፈልግ አድርገው ፑሽ የሚያደርጉት ነገር ሮንግ ነው ብዬ ነው ማምነው። ኢትስ ሮንግ፣ ትክክል አይደለም። ይሄ ነገር በሰላም ማለቅ ካለበት በሰላም ማለቅ አለበት ብዬ ነው ማምነው። በዛ ላይ ደግሞ በሚገርም ሁኔታ ትልቅ ጌን አፕ ያረግንበት ፖዚሽን ላይ ነን ያለ ነው ብዬ ነው ማምነው። ኢጂፕት ለመጀመሪያ ጊዜ ለምሳሌ በሰላም ስትይ ለምሳሌ ቅድም አንተነህ ሲናገር ሰምተሻል። ብዙ ነገሮችን ሞከርን ይላልና እንዴት ነው ሊሆን የሚችለው? ለምሳሌ በሰላም ሰጥቶ በመቀበል ነው እኛ ይሄ ያለን እናንተ ያላችሁ በማለት ነው ወይስ እንዴት ነው? እኔ ሰጥቶ በመቀበል የሚለው ላይ ድርቅ ብለዋል። ያንን ይሰማሉ ብዬ አላስብም። ቴዲ ቆመን ማየት ነው ያለብን። all they have to do when they don't have a choice ራሳቸው ይመጣሉ ብዬ ነው ማምነው። እኛ በሌላ በኩል ያለውን አግሪመንት ግን እናስቆማለን ካሉ ምንም ምርጫ የለም። በጠቅላላ በዚህ አሁን ለምሳሌ ከሶማሌላንድ ጋር ባደረግነው ንግግር ኢንቮልቭ አድርገው በጠቅላላ በሶሻል ሚዲያው በጠቅላላ ኢንቮልቭ አድርገው ሰበርሳሽ ያደርጉ ነበር ደግፈው ማለት ነው። ሶማሌ ግን ኢትዮጵያ ጋር አሁን የተሻለ ሪሌሽንሺፕ ውስጥ ነች ያለችው። ኢጂፕት መጣ
ኦልሞስት ዩኤን በእንትን ስም ሶማሌ ውስጥ ገባለው ያለችው ኢጂፕት እንኳን አስብበታለው ኢትዮጵያ በዘዴ ስማርትሊ ዲሲዥን የወሰኑበት እንደው መምጣት ይችላሉ ግን እኛ ያዝናቸውን ቦታዎች አንለቅም ብለው ሲወስኑ ነው ያንንም ሲሉ ደግሞ ኢጂፕት ምን አለች የሱዛ ሶማሌ መግባቴን ነገር አስብበታለውና ጊዜ ይሰጠኝ ብላ ነው ከዛ በኋላ ሜንሽን አርጋው ማታቀው ማለት ነው አሁን ደግሞ ምንድነው ኢጂፕት ኮምፕሊትሊ ለመጀመሪያ ጊዜ they have to be forced ተደርገው ለህዝባቸው ተሸንፈናል እስከማለት ድረስ ደርሰዋል ትላንትና የኢጂፕሽያን ኒውስ ሚዲያዎችን በጠቅላላ ማየት ትችላለህ ዓለም በጠቅላላ ክደውናል ይያሉ ነው ዓለም አይረዳንም ከዚህ በኋላ ምርጫ የለንም ምናምን የሚል ንግግሮች ላይ እየተናገሩ ነው ያሉት ስለዚህ አሁን መጨረሻ ላይ ቀሩት ኤርትራኖች ናቸው ብዬ ነው ማምነው መጀመሪያው ከኢትዮጵያ ጋር ሞር እንትን የነበራቸው ሪሌሽንሺፕ ዋይዝ ከኢትዮጵያ ጋር ማግኘት የነበረባቸው ነገር ውራ የቀሩት እነሱ ናቸው ብዬ ነው ማምነው ስለዚህ እኛ እንትን ብለን the only thing is በውስጥ ያለውን ፖለቲካ ሰበታሽ ማስጠንቀቂያ በመንግስት በኩል ሊደርሳቸው ይገባል ብዬ ነው ማምነው ያንን ኢንቮልቭመንት ካላረጉ ግን ምርጫ የለንም ብዬ ነው ማምነው ሌላው መጨረሻ አንድ 30 ሰከንድ ብትሰጠኝ በሶሻል ሚዲያ ላይ እዚህ ቲክታክ መንደር ላይ እባካችሁ በፈጠራችሁ ይገባኛል አውቀው ትሪገር እያደረጓችሁ ነው ግን ህዝብን እንደ ህዝብ ትረጥ ማድረግ እንደዛ ማድረግ ለኛም አይጠቅመንም ለነሱም አይጠቅማቸውም አደጋ አለው ይሄን ነገር የሚያረጉት ምክንያት ሰጠው ምክንያት ፈጥረው እንደዚህ ያረጉን ነው ለማለት ነው በተቻለ መጠን ስማርት ሁኑ ብዬ ነው ማምነው በይሄዳችሁበት ቴንክ ዩ ዜድ ቴንክ ዩ ከልብ አመሰግናለሁ ማል አንዳንድ ነገር መናገር ስላለብኝ ነው ለሀገር ማሰብ ብሔርተኞች ደግሞ አዲስ ያመጡብን ፋሽን ለሀገር ማሰብ እንደ ክህደት እንደሚቆጠር እኛ የሞትን ምናምን ትላለህ ሞትህን እንኳን በአግባቡ ዘግባ አታውቅምኩ ከዚህ ስትወጣ ትረሳለህ ወይ ጭፈራ ቤት ነው የምትገኘው ወይ ከሴቶች ጋር ነው ዳንኪራ የምትደለቀው የሞቱን ካሉ ወገኖቻችን ናቸው የሞቱት ቀዳሚ ተጎጂ ቤተሰቦቻቸው ናቸው ቀዳሚ ተጎጂ ራሱ ሟቹ ነው አታስመስል ነግደህባቸዋል ወገኖቻችን መሞት ከጀመሩ ጀምሮ አሁን አማራ መሞት ከጀመረ ጀምሮ ስንቱ ሀብታም ሆኗል ስንቱ አመዳም ወዛም ሆኗል አልሆነም አማራ መሞት ከጀመረ ጊዜ ጀምሮ ስንቱ ቤት ገዝቷል ስንቱ ሞርጌጅ እየከፈለ ነው ስንቱ መኪና ቀይሯል በርግጥ የሚያለቅሱም አሉ እዚህ ጋር የምታያቸው እና አማራ ስትሮንግ እኔ ከመጣ ጊዜ ጀምሮ አማራ እያለ ሲናገር ማቀው ሰው ከዚህ ስትወጣ ስለ ጎጥህ የምታወራ አይደል እንዴ አማራ ራሱ ትዝ ብሎ ያውቃል እንዴ አስፈላጊ ከሆነ እነማን ጎጠኛ ነው እዚህ ስቴጅ ላይ እያወጣው አደባባይ ላይ ነው እንትን ምለ ይሰማል አይደል ትዝ አይልም አንዳንድ የሰፈርተኝ ስለ ጎጥ አማራ እንደ ህዝብ ይገደላል አንተ የምታወራው እንደ ጎጥህ ነው እንደ ሰፈርህ ነው ፖይንቱ ምንድነው ይሄ ስለ ሀገር ነው እያወራን ያለ ነው እንደው መሰግድላቸው ሰዎች ራሱ ትንሽ እንዲያከብሩ አረ በአገሬ ሳልደራደርም በል እንደው ትንሽ እንኳን ክብር እንዲሰጡ ቁም ነገር ይንቀዋል አንድ ነገር በጣም ይንቀዋል ኤርትራውያን ሄደ ታፕ ስታደርግላቸው ሄደ እነሱ ቤት ገብተህ ስትሰድብ ህዝብን ስትሰድብ ማለት ነው እጅግ በጣም ይጸየፈዋል ይሰማኝ ነው አይደል በጣም ተጎዘጎዝክ ብሎ እንዴት ያለ ጀግና ነህ እንዴት ያለ አቀኛ ነህ አይዶ ቢኮዝ እነሱ እንደዚህ አይነት ጨዋታ ያውቁ ከዛ ነው ማለት ያለብንና እንደው ይሄ ምትነው ትንሽ እንደው እሱን ብናከ ለማለት ያለው ያወራን ያለ ነው እንደ ሀገር ነው ጎበዝ ብሔርተኛ ማል ላይ ካነገራችሁት ይረሳል ለዛ ነው ማል ላይ ማስታውሰው ሰምተናል የምትሉኝ ሰዎች እያየሁኝ ነው ግን በየ2 ደቂቃው መነገር አለበት ይረሳሉ ከልልና ቀጥሎ ወደ ጆሲ ነው ወጣው እሺ ጆሲ ቴንክ ዩ ቴዶ እኔ አይውሽ በጠይቀና አንተ ልትሸጠው የምትፈልገውን ፓትሪዮቲዝም ለኔ ብትሸጥልኝ እኔ ከ6 ዓመት በፊት ከኔ በላይ ማንም ኢትዮጵያዊ አልነበረም ከኔ በላይ አርማንበራ አንድ ኤሌቬተር ውስጥ እኔና ጓደኞቼ ፈናቅሉ ኢትዮጵያዊ ታሪያ የሚገለው ማን ነው እሱ
ጠፍቶኝ አይደለም እኮ አትሊስት ከነዚህ ችግራችን በጋራ ግን ልንኖር ይገባናል ነው እያልኩ ያለሁት። እናንተው ከሳሽ ናችሁ። መንግስት ከአብራካችሁ ወጣ ነው፣ ብሔርተኛ ነው። ብሔርተኛ ሲባል ኢትዮጵያዊ ብሔርተኛ እዛ ውስጥ ከእናንተው አብራክ ወይ ትግራዋይ ነው ወይ አማራ ነው ወይ ኦሮሞ ነው። ሽኬት የመጡ ናችሁ ታዲያ እነዚህ እየገደሉን ያሉት። ሰው ይሄንንም ማወቅ አለብን ለማለት ያለው እንጂ ህዝባችን እየተገደለ አይደለም እያልኩ አይደለም። በዛች ሀገር ላይ የአንበሳውን ድርሻ ወስዳችሁ ስታቀነቅኑ የነበራችሁት የብሔር ፖለቲከኞች ናችሁ። ይሄ አሁን ያለንበት ሁኔታ የእናንተ የእጅ ስራ ውጤት ነው። መቀበል ያስፈልጋል። የእናንተ ስል የኔም እኔም ብሔር የለኝም፣ ግን የኔም ዝቅጠት ነው፣ የኔም ውርደት ነው። ወዴት ነው የሚሄደው? ይሄ ግን ሆነ ተለያየን ማለት ሀሳባችን ተለያየ ማለት ግን ሀገርህን እንደ ሀገር ሊያጠፋ የሚችል ነገር ግን ሲመጣ የብሔር ካባዬን ለብሼ ግን መቆም የለብኝም ነው እያልኩ ያለሁት። ከፈራረሰች ሀገር አምባገነናዊ መንግስት ያለው ሀገር ይሻላል። ከፈረስክ ነው። ኤርትራውያን አታይም እንዴ? የኛን እኮ ሩብ እኮ የላቸውም እኮ ህይወት በሀገራቸው። የፈላ ውሃ ውስጥ አይደል የሚቀቅላቸው። ያ አንተ የደረሰብህን ሩቡን አንተ የደረሰብህን እነሱ የደረሰባቸውን ሩቡን አልደረሰብህም አንተ ላይ ግን ስቲል ይኸውልህ ሀገራቸው እንዴት እንደሚወዱ ተመልከታቸው። ሳይበደሉ ቀርቶ እንደዚህ ይሄን እያሰብን እንድናወራ ለማለት ያለው ጆሲ ይቀጥል። አይ ኮምፕሊትሊ ዲስአግሪ ሊያስጨርስ ብዬ ነው እንጂ ያልከው ነገር ስለተስማማኝ አይደለም። አይ ዲስአግሪ ዊዝ ዩ። ለምን ዲስአግሪ የማደርገው መሰለህ? ኤርትራውያንስ ለይተው የሆነውን ጎሳ እሱ ተውና ወደ ባህር በሩ ላይ አተኩር። የባህር በሩ ላይ ያ እመጣለሁ፣ ግን ፖይንቱ ምን እንደመሰለህ ለእኔ አሁን የኔ ብቻ አይደለም this is the entire አማራም ጋር ቢሄድ አንድ አማራ ተነስተው አንድ አማራ ልጅ ተነስቶ እሱን ተውልኝ። ለኔ ብራዘር ስለ ባህር ኃይሉ ንገረኝ። እንዴት ነው የባህር በር ልናገኝ የምንችለው? ኦኬ እሱ ከ366 ቀናቶች እኮ 365 ቀን እያወራ ነው የምንለው። ያ ግን የአማራ ነገር ለኔ ልትነግረኝ ነው እንዴ? ይኸውልህ አሁን ይኸውልህ ኢንተራፕት አታርገኛ። በተሻለ መጠን ምንድን ነው እያልክ ያለው መሰረት ሄደው there is a problem በቃ ፋንዳሜንታል የሆነ ችግር አለ። እሱን ክሊል ካራረግን አሁን እኔ እንዲሁ ፔትሪዮቲዝም ይፈጠር እያልክ ነው። ፔትሪዮቲዝም from nowhere አይደለም። እኔ አሁን ለአሜሪካን መንግስት ናና ተዋጋ ብትለኝ ደስ እያለኝ ይዋጋለሁ። ለምንድን ነው የምዋጋው? አገሬ ሳይሆን ከትቢያ አንስቶ ሰው ያደረገኝ ሰው ነው አገር ነው። በቃ መብቴን በሚገባ ስለሚጠብቅልኝ የምፈልገውን ነገር ስለሚያሟላልኝ ይሄ ሀገር መቀጠል አለበት ብዬ አምናለሁ። ልጆቼ እዚህ ሀገር መኖር አለባቸው። እንደዚህ በቃ ያ ሀገሩን እንድወድ ያደረገኝ ሲስተሙ ነው። ልክ እንደዛው አሁን በተለይ ደግሞ የራስ ሀገር ኢማጂን የራስ ሀገርማ ሌስ ነው የሚጠይቀህ። ፔትሪዮት ለመሆን ትንሽ ነገር ነው የሚጠይቀህ። እሱን ማሟላት ሳይቀር ነው አገሪቷ እንደ ሀገር እሱ ፌል ስታደርግ ነው ፔትሪዮት ሳንሆን እየቀረን ያለ ነው። እና ምንድነው እኔ ኮንዲሽናል ፔትሪዮት አይደለሁም። እኔ ኢትዮጵያዊ ከሆንኩ ለዘላለም ኢትዮጵያዊ ነኝ፣ ካልሆንኩኝ አልሆንኩኝም ነው። እኔ እንደ ዘላለም ኢትዮጵያዊነቴን እንድቀጥል ያላረገኝ የሆነ something is happen until that fixed ሳይድ ላይ ነው የምቆመው። ግን አሁን እንደማየው የምትፈልጉትን ነገር ለማሳካት ቦርደሩን ይዛችሁ ከመጣችሁ አፋርን ይዘን እንዋጋለን የሚባል ከሆነ ጀስት ቀጭን ነው። ከላይ ትግራይ ፔትሪዮት ካደረገች ካቶፍ ተደርገው እምሽክ ትደረጋለህ። በአጠቃላይ ትግራይዝ ክሩሻል ማጊሎ ቅድም በአፋር በኩል እንሄዳለን ምን እያለ ስለነበረ ኢን ጀነራል እኔ ማለት የምፈልገው ምንድን ነው መሰለህ፣ ችግር አለ፣ እሱን አድሬስ መደረግ አለበት። this ችግር ግን እንደ አባዩ ወይም እንደ በፊት የነበሩ ጥያቄዎች አሉ። መሰረታዊ የሆነ ቀይ መስመር የተሻገረ ችግሮች አሉብን። እነዚህን ከወዲሁ ፈተን ተጋሩ እንደ ተጋሩ ኢትዮጵያዊነታችንን መመለስ ያለበት ኮንዲሽን ከተመለሰ፣ አዘርዋይስ ደግሞ አይ አይደሉም እነዚህ ሰዎች ተብለን እንትን ካለን ያለኛ ደግሞ እኛ ደግሞ ምን ሆነን እዚህ ላይ ሚዛኑን ምን ደፋው ላይክ አሱናስ ትግራይ ወደ የተኛውን ቦታ
ተጋሩ ወደ መዘኑበት ቦታ ጦርነቱ እንደሚያመዝን ግልጽ ነው። ትግራይን ሳትይዝ ይሄን ነገር ሚሽን ማሳካት እንደማይቻል ግልጽ ነው። ሶ እኛ ቬሪ ኢምፖርታንት የሆኑ ሰዎች ነን። የኛን ኦፒኒየን ሳታካትቱ የኛን ፊሊንግ አንደርስታንድ ሳታረጉ ሚሽን ላይ ፓርቲሲፔት ካደረጋችሁ will be ፌለር ሚሽን ብዬ ነው የማስበው። እንደኔ ኦፒኒየን ማለት ነው። በጣም ኢምፖርታንት ነው እና this need to be fix በቃ ፊክስ መደረግ ያለበት ልክ አማራ ላይም እንደዚሁ the same feeling አለ ብዬ አምናለሁ። እነዚህ two things ኦላም ካለበት እንደዚሁ እና መጀመሪያ ኢንተርናሊ ፊክስ ማድረግ አለብን ያለብን ኢሹ ቴብል ሌትስ ካም ቱ ስቴት ቴብል። ከዛ በኋላ እንደ ኢትዮጵያን ሁላችንም ካሰብን እኮ ማንም ኢትዮጵያዊ ወደብ እንዳይኖረኝ የሚል የለም ማንንም አታገኝ እና ኢሹ አይደለም ጥያቄው፣ ግን ፐርፐዙ ነው አሁን ጥያቄው። እኔ ፐርሰናሊ እንደ ኢትዮጵያ የድሮ አይነት ፊሊንግ ቢኖረው ይኖረው አይ ዶንት ኬር አብይ አምባገነን ይሁን አይሁን እደግፈው ነበረ። ከረንትሊ ግን ኢትዮጵያም ሀርት አርጋኛለች፣ ኤርትራም ሀርት አርጋኛለች። እኔ on the side I'm not gonna support anybody። ኦኬ ታዲያ ለምን መጣ እኔ ጋር አም ኢትዮጵያን አዝካለው እንጂስ ኖ ኢትዮጵያዊነትን አልፈልግም ካል ሀርት አርጋኛለች አላልኩም ሀርት አርጋኛለች I'm on the side like ምን ወይ ሳይድ ማለት ታውቃለህ? ወይ ስማኛኝ ወይ ግባ ወይ ውጣ። ግባ ማለት እንደ ሀገር የጋራ ቤታችንን እንጠብቃለን ከሚሉት ማለት ወይ ግባ ወይ እንደዚህ የሚያወሩበት ቦታ ላይ አትገኝ። ገብተህ ግን ላምሳቸው ካልክ ደግሞ ሌላ ነገር ነው። ለምን ማምሰው? እኔ የማምሰው ነገር የለም። ቋንቋችን መደበላለቅ ነው እየሆነ ያለው ነው። እኔ ደግሞ መደበላለቅ ላዘጋጅ አልችልም። በብሔር ጉዳይ ላይ አወያያለሁ። በሀገራዊ ጉዳይ ላይ ግን ስንመጣ እንደ አንድ ሀገር ተወላጅ የብሔርን ካባ አውልቀህ መተህ ሀሳብ ታዋጣ። አሁን ለምሳሌ እና አማራ አስትሮም ተመልከታቸው። እንደ አማራ እየሞትን አሁን ጊዜው አይደለም፣ አካሄድ አይደለም፣ ቅደም ተከተል ምናምን ይባል። ኦኬ እኔ ደግሞ እንደ ትግራዋይ የኔ የተለየ እኮ ነገር አለም። እሱ እንደውም እኔ አልደግፈውም ነው ያለ። አለመደገፍ አንድ ነገር ነው። ቅደም ተከተሉ ትክክል አይደለም። መጀመሪያ ሀገር ውስጥ ያለው ነገር መረጋጋት አለበት፣ አንድ ነገር ነው። እኛ ጫና እየፈጠርን ስላለንበት እኛን ሳይለንስ ለማድረግ ነው፣ ሌላ ነገር ነው። ኢትዮጵያ እያልክ ያለት ምን እንደመሰለህ ሲምፕል ነው። ኢሹ አለ በቃ በአጠቃላይ የኛ ብቻ ሳይሆን ኢትዮጵያ ውስጥ መመለስ ያለባቸው ክሩሻል የሆነ ደረጃ ላይ ደርሰናል። እንደ በፊቱ የፖለቲካ አይደለም፣ የስልጣን አይደለም። አሁን ይኸውልህ በሀገራዊ ጉዳይ ስታወራ የብሔርን ጉዳይ ጥያቄ ምናምን እሱን እኮ እናወራለን እኮ ያልተመለሱ ጥያቄዎች። አሁን ቅደም ተከተሉ ይሄ አይደለም ካልከኝ አንድ ነገር ነው፣ እሱ ያስማማል። የፕሪቶሪያ ስምምነት ተግባራዊ ያልሆነም እሱ አንድ ነገር ነው። ኤግዛክትሊ የተፈናቀሉ ወገኖቻችን አልተመለሱም፣ እሱ አንድ ነገር ነው። ግዛታችን አሁንም በኢሮብ ማህበረሰብ እንደዚሁ በቁጥጥር ስር ነው ያለው በሻዕቢያ መንግስት፣ እሱ ሌላ ነገር ነው። ከአማራ ጋር የሚያዋስናችሁ መሬት አለ፣ እሱም እንደዚህ በፋኖ ኃይሎች ቁጥጥር ስር ነው ያለው፣ እሱ ሌላ ነገር ነው። እሱ እንዴት እንፍታው? አሁን ግን አለኝ ብለህ የምትከራከረውንም ግዛት ሊያሳጣ የሚችል እንደ ሀገርም እንዳትቆም የሚያደርግ ወራሪ ጠላት ከመጣ እንዴት ነው የምትቆሙ? ነው ጥያቄ። ይሄ እንደ ሀገር ሊወርህ የምትለው ለኔ የሚታየን ልንገርህ፣ ከዚህ በፊት እኛን ለማጥፋት ቀለበት ሲተሳሰሩ የነበሩ ሰዎች ናቸው። ስለዚህ ወራማይ ገነ ሉዝ ያሩሊ ሎስት ሀገሬን አፈራርሰው ፋንዳሜንታል የሆነ ኢትዮጵያዊነት ያለኝን እምነት ድምጥ ማጥናት አጥፍተውብኛል። ስለዚህ ቆረጣ ገብተህ የሀገር መከላከያን ሰራዊት ከሻዕቢያ ጋር ሆነ በፍጹም አላልኩም። No, that's not what I say. Okay. What I'm saying is ቅር ያለኝ ነገር አለ። ቤዚክሊ ቅሬታው ፊክስ መደረግ አለበት። መጀመሪያ የተበላሹ ነገሮች አሉ። even though ለፕሮፓጋንዳ ይጠቀምበት ገብቶኛል። እኔ እኮ አሁን ግራ የገባኝ እኔ የሃይማኖት ሰዎችም እኮ ጸሎታቸውም አልሰራ አለ። ብሔርተኞች አሁን ያለንበት ውጥንቅጥ የእናንተ የእጅ ስራ ውጤት ነው። እናንተ ተነጋግራችሁ ከፈታችሁ የሚፈታ ችግር ነው። የትግራይ ልሂቃኖች ከአማራ ልሂቃኖች ጋር፣ የኦሮሞ ልሂቃኖች ከነዚህ ከሶስቱ ጋር፣ የስልጤ ከጉራጌ ምን እናርግኛ?
ቆይ ምን አድርጉ ነው የምትሉት? እናንተ ተደባደባችሁ፣ እናንተ ተገዳድላችሁ ማንን ነው የምትወቅሱት? ኢትዮጵያ እኮ ዛፉና እኮ ጋራው ሸንተረፉ እኮ አይደለም ህዝቡ ነው እኮ ሀገር ያስተዳደራችሁት እናንተ። ኢቭን ኢትዮጵያ ነኝ የሚል እንኳን ዜጋ እንኳን እኮ በዛች ሀገር ላይ እኮ ምንም ተሳትፎ የለውም። በነገራችን ላይ መሬቱ የእናንተ፣ በጀቱ የእናንተ፣ መንግስቱ የእናንተ፣ ፈላጭ ቆራጭ እናንተ፣ ብሔርተኞች እናንተ ያቦካችሁት የእናንተ የእጅ ስራ ውጤት አይደል? እንደዚህ አይነት አዘቅት ውስጥ የከተተንሽ ምንድን ነው ታዲያ የምትሉት? ማንን ነው የምትወቅሱት? ማን ነው የገደላችሁ? ቆይ ኦህዴድ ነው ብትልም ኦህዴድም እዛው የኦሮሞ ብሔርተኛ ነው ልትለው ነው። ትናንት የገደለኝ ቲፒኤልኤፍ ነው ብትልም ከትግራይ ብሔርተኛ ነው። ብአዴን ነው የገደለኝ ብትልም የአማራ ብሔርተኛ ነው። ከዚህ ውጭ አለ? ቆም ብለን እናስብ። የቱንም ያህል ሀሳብ ብታመጣ እናንተ ካጨማለቃችሁት ውጭ ሊወጣ አይችልም። እናንተ ደግሞ ያጨማለቃችሁትን እናንተ ፊክስ ማድረግ ትችላላችሁ። እሺ አደነው እንዴት እያየኝ እንደሆነ እኔ ግን እንደ አንድ ትግራዋይ እንደ አንድ እንጂ አሮናቬኒ ፓርቲ ቢሃይንድ ሚ ኦር ሰምቲንግ እና እናንተ የምትሉት እነማን ናችሁ? እናንተ እነማን ናችሁ? አይ ዶንት ኖ። እኔ ግን እንደ አንድ ዜጋ ኢትዮጵያዊ ዜጋ ክሊር ለአንዴና ለሁለተኛ ጊዜ ክሊር አድርገህ በክሊር ማይንድ ታስበው የምፈልገው እኔ አንድ ዜጋ ነኝ። አንድ ውልቀሳ እንደ እኔ ብዬ ነው የማወራ። እንደ እኔ ቅር ያለኝ ነገር አለ እና እኔና እኔን የመሳሰለ ኦፒኒዮኖች ናቸው አኩሙሌት አድርገው የሆነ እንትን የሚይዙት ማለት ነው። ስለዚህ ቅር ተብሏል። እኔ ብቻ አይደለም ይሄ እንደ አንድ ትግራዊ እኔ ቅር ብሎኛል። ጦርነቱ ሁልጊዜ ሰሜን ላይ እንዲካሄድ እየተደረገ ያለው ባለፉት 6 ዓመት ውስጥ ዘርዘ ሪዝን ብዬ አምናለሁ። ዛዘር ሳይድ ሳውዝ አካባቢ እየለማ ኖርዙ እየጠፋ ነው። ሶ there is a lot of issue ቅድም አቶ ልደቱ ከጠቀሳቸው ውጭ እንትን ማረጋቸው ማለት ነው። ልጨርስ ሄደው ደቂቃ አልቋል። ተጨማሪ ሰዓት ነው የተጠቀምክ ያለው። ሌሎች ማውራት አለባቸው። ተረጥቆ አድርገኝ ነው ቴዲ። እሺ አንዴ ቃል እሺ ይኸውልህ እኔ እያልክ ያለሁት ምን መሰለህ፣ ኖርዙን እያዳከሙ የሆነ አኮምፕሊሽ ሊደረግ የሚፈልግ ታርጌት ሊኖር ይችላል ብዬ አስባለሁ። አንድ ካልሆነ ግን ባለፈው ለግድቡ ጊዜ ፎር ሰም ሪዝን ፖለቲካ የተበላሽቷልና ፊክስ ላድርግ ብሎም አስበው ሊሆን ይችላል። ፎር ዋን ዌይ አዘር ዌይ ግን በተሻለ መጠን የኢንተርናል እንትኑን ትንሽ የፊክስ መደረግ አለበት። በኢትዮጵያዊነት የምቀጥል ከሆነ ግን አሰብን እፈልጋለሁ እንደ አንድ ኢትዮጵያዊ። ከድሮም የቲፒኤልኤፍም የኢህአዴግም እንትን ፌል ያደረገው ኤርትራ ላይ የነበረው እንትኖች አቋሞች በሙሉ ጥያቄ ውስጥ የሚገቡና እንደ አንድ ትግራዋይ I always get surprised like በቃ ሁሉንም እናንተ የምታነሳቸውን አያግሪ ግን እንደ ምኒልክን ኤክስኪውዝ አልሰጥም። ላይክ ሂፖክራት አይደለም ወሞክሰው በቃ ልደቱ እንዳለው አራቱም ስቴጆች ተወቃሾች ናቸው ኢንክሉድ አቢ ደግሞ ባለፈው 27 ዓመት ውስጥ ስለነበረ አሁን ቀጣዩ 5 የምጨምርበት የልደቱ ኦፒኒየን ላይ አሁንም ያለው ተወቃሽ ነው። ለምን እሱም ካለፈው ስርዓት የወረስ ነው ስለሆነ ከዛ ውጭ ልደቱ ክሊር አድርጎታል በዚህ ጉዳይ ላይ መጠየቅ አለበት። ኦኬ እሺ እኔ እኮ ገብቶኛል የምትለው ነገር ገብቶኛል። ቅድም እኮ የብልጽግና ሰዎችን ስጠይቅ የነበረው ያንን ነው የምታወራው ነገር። እያንዳንዱ የምታየው ነገር ብሔራዊ ስሜትን የሚሸረሸር ነገር ነው፣ ምንም ጥያቄ የለውም። ግን እሱ እንዳለ ሆኖ ሌላው ይቅር፣ በቃ ሌላ እንደ ሩቅ ቦታ ሜዳ አይጠበቅብም። አሁን ምድር ላይ ያለ መከራ እንደው ምድር ላይ ያለ እንደ ህዝብ መከራ ደረሰባቸው ከተባለ ኤርትራውያንን ያህል መከራ የሚደርስባቸው አለ ኤርትራውያንን ያህል መከራ የሚደርስባቸው አለ ወይ? በአጭሩ ኤርትራ ማለት የኢሳያስ አፈወርቂ የግል ንብረት ናት። በቃ የግል ንብረት። እንዲህም ሆነው ግን አይታችኋል። እንዲህም ሆነው በእኛ መሀል እየገቡ እያስለቀሱ አንተ እኮ ተበልተሃል፣ አንተ እኮ እንትን ብለሃል። እዛ ጋር ደግሞ ይሄዳሉ። ትናንት ኦሮሞ ውስጥ ገብቶ አማራን ሲያሰድብ የነበረው ይገባል በጎች መሀል። በቃ አንተ እኮ አማራ እንደዚህ አድርጓል ይለዋል። እዛ ጋር ከቡርቃ በስተጀርባ የተስፋዬ ገብረአብን መጽሐፍ ይጽፍለታል።
እዛ ጋር ልፍ ይላል፣ አማራ ውስጥ ይገባል፣ እዚህ ጋር ይመጣል። ብሔርተኞች ክሌቨር የመሆናችሁን ያህል አዘ ሴም ታይም ደግሞ በጣም ምስኪኖች ናችሁ። እናንተ ናችሁ እኛን በከተሜው ቋንቋ የምታስነጩን። በጣም በቁም ነገር በጣም እንትን የሚለኝ ነገር ማለት ነው። የእናንተ የእጅ ስራ ውጤት ነው። ምንም ቢባል ከእናንተ ውጭ አይደለም። ዜጋውን ሀገር ያስተዳድረው ማን ነው? ሀገር እያስተዳደረ የቡርቃ ዝምታ። ቅድም ከቡርቃ በስተጀርባ የሚል ልጅ ስላስገባሁኝ ነው። ነጥቤ ምንድን ነው? በዚህ ደረጃ እንደዚህ እየተሽከረከሩ እያስለቀሱ ነው። ትግራይ ፖለቲካ ውስጥ ይገባሉ፣ ይሸረሽረዋል። ትግራይ ጋር ሲባነንባቸው አማራ ጋር ይገባሉ። እንዴ አንተ እኮ ተገድለሃል ይሉታል። አማራ ስለመገደሉ የአማራ ልጅ በቂ ነው። ሌላ ነጋሪ አያስፈልግህ። መቼስ ገብቶ ይነግርሃል። አማራ ደግሞ ሲባንን ደግሞ ጎጃም ጋር ይገባል። ጎጃም ደግሞ ሲባንን ጎንደር ጋር ይገባል። ጎንደር ሲባንን ደግሞ ሸዋ ጋር ይገባል። ሸዋ ሲባንን ወሎ ጋር ይሄዳል። ወሎ ሲባንን ይሄዳል ኦሮሞ ጋር። ብሔርተኞች ደግሞ እንደምታዋቸው ናቸው። አመልማለ ጉሜ ካስጨፈርከው አንበሳ ያወርድላል፣ ኮፍያ ይሰጣል፣ አረ ሚስቱን ሁሉ ይድርሃል። ብሔርተኛን እኮ ምን ጠምደህ ታርስበታለህ? እግዚአብሔርን ካልፈራ ቁም ነገር እንደውም እግዚአብሔርን ካልፈሩ ጠምደው ያርሱባቸዋል። ስለመበደል እንዴት እነሱ ይነግረዋል? እንዴ አንተ ተበዳዩ እያለ የእነሱን ኮንፈርሜሽን እንዴት ትፈልጋለህ? እንዴት ታፕታፕ ከማድረግ በዘለለ እንዴት ተሳትፎ እንዲኖሩ ታደርጋለህ? እንዲያርም ነው የሚጫወቱበት። ስለዚህ አንድ ከሆንክ አደገኛ እንደሆንክ ያውቃሉ። ስለዚህ በተለያዩ መንገዶች አንድነትን ይሸረሽሩልሃል። ቃስ ዩኒቨርሲቲ ከተነበበው ዋለልኝ መኮንን ካነበበው ጽሁፍ፣ የወሎ የሳይንቱ ተወላጅ ካነበበው ጽሁፍ ጀምሮ የሻዕቢያ ፖለቲከኞች ተሳትፎ በኢትዮጵያ ውስጥ አለ። ይህን የሚከራከር ካለ መምጣት ይችላል። ፌዴሬሽኑ ዲዞልቭ ከሆነ በኋላ ያኮረፉ የሻዕቢያ ፖለቲከኞች የኢትዮጵያ ፖለቲካ ውስጥ በቃ አሉ። እስካሁን ድረስ እስካሁን ሰዓት ድረስ ተናቦ ነው የሚሰሩት። ያውም ደግሞ ተናቦ ነው የሚሰሩት። ምን ብታደርግ ቀጥሎ ኔክስት ሙቭ ምን እንደሆነ ያውቃሉ። ቋንቋን ይደበላልኩላል። እኔ እዚህ ጋር ማላስገባቸው ለምንድን ነው? ሪኩዌስት ሳይልኩ ቀርጦ መሰለ እንዴ ነው ብዬ የሚከለክላቸው ለመሰለ። እኛ የጎደለን በጋራ በጥሞና የማውራት ነገር ነው። በጥሞና እንዳናወራ ስለሆንን ነው። ይሄን ደግሞ ያደረጉት ለራሳቸው ኢንተረስት ነው። ኦፍኮርስ ጅል መሰለው እንዴ? የባህር በር ያስፈልገኛል እያልክ የባህር በር አያስፈልገኝም በምትልበት ጊዜ እንኳን ትንሽ ዳዴ ከምትልበት ቆም ብለህ መሄድ ስትጀምር አሃ ኔክስት ጥያቄ የባህር በር እንደሆነ ያውቁታል። ኔክስት ጥያቄ ኤርትራን መጠቅለል እንደሆነ ያውቁታል። ስለዚህ አስቀድሞ ይጫወቱባል በልብስ። ይሄን እንለይ ነው ያልኩ ያሉት እና ይሄ ሁሉ የምታዩት ትርክት፣ ይሄ ሁሉ የምታዩት የሻዕቢያ ፖለቲከኞች ጽፈው የሰጡንን ነው እየተወንን ያለ ነው እየተወናችሁ ያላችሁት። ከዚህ ውጭ የለም ለማለት ያለው ነው። ይሄ ትውልድ ባይነቃ የሆነ ትውልድ ግን ይነቃል። ቢያንስ የሚነቃ ትውልድ አለ። የተደፈቁ በጊዜ ሂደት ይነቃሉ ብዬ አስባለሁ። ምኒልክ ፋኖ የሚል አስገባኝ እያሉ ነው ከታች በብዛትና ፕሊስ ከቻል ካስገባቸው የተለየ ድምፅ ከሆነ እሺ፣ ችግር የለውም። ከጆሲ ቀጥሎ ማን ነው? ቴዳኔ ነኝ። እዩ ልቀጥል? እዩ እሺ፣ እዩ ወደ አንተ ልምጣ። እኔ ነኝ። ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ። አይ ቲንክ ሌትስ ቶክ ኦን ሪል ፖለቲክስ እናውራ። ምንድነው አሁን ሪሊ የኢትዮጵያውያን ጥያቄ የአሰብ ጥያቄ ነው ወይ ነው? ቤዚክሊ አንደኛ እሱ ከህዝቡ ጥያቄ የተቃረነ ነው። የኢትዮጵያ ህዝብ አሁን እየጠየቀ ያለው ኑሮ ተወደደ፣ በሰላም ወጠን መግባት አልቻልንም ነው። ኦኬ ይሄ በሆነበት ሁኔታ ላይ አሰብን ዛሬ አጀንዳ ማድረግ ለምን አስፈለገ ወደሚለው ትመጣለህ። የህዝብ ጥያቄ ካልሆነ ይሄ አካል ለምን ጥያቄውን አነሳው? አንደኛ ጥያቄውን ያነሳበት መሰረታዊ ምክንያት ኢትዮጵያዊ ለመምሰል ነው። ኢትዮጵያዊ ለመምሰል ኢኔሴንስ ምን ማለት ነው? የኦሮሞ ብልጽግና ሴንተር ኦፍ ፖለቲካል ግራቪቲው ኦነግ ነው። የመገንጠል አባዜ ያለበት
ያ ስለሆነ ኢትዮጵያዊ ለመሽተት ምን ማድረግ አለባቸው? ኢንክሉሲቭ የሆነ ሙቹዋል የሆነ ሁላችን ተጠቃሚ ሊያደርግ የሚችል ፕሮጀክት ይዘው መጡ ለማስባል ነው። ቱቢጋኑ አማራ ክልል ያለው ጦርነት ቴዲ የአዲስ አበባን ፕሮጀክት ለማስፈጸም ነው። አዲስ አበባ ላይ ያን ያህል ኢንታየር ህዝብ ለማፈላቀልና ቤቶችን ለማፍረስ የኮሪደር ልማት ለማለት አማራ ክልል ጦርነት መክፈት ነበረበት። ለምን? ተቃውሞ እንዳይኖር ቢያዝድ አድርገህ እዛ ህዝቡን ቢዚ አድርገህ ባይዘው ይሄ የሳጥናኤል ጎል በኢትዮጵያ ተጽፏል። የተጻፈልንን ስክሪፕት ነው እየኖርን ያለ ነው። ሄነሪ ኪሲንጀር ጽፎታል። ያንን ነው እየኖርን ያለ ነው። ሲጀመር ግለሰቡ እኮ በሲአይኤ ሪክሩት ተደርጎ የመጣ ነው። ሜዲካል ዶክተር ነው ተብሎ እኮ ነው ሴኔተር፣ አንድ የኦሃዮ ሴኔተር አሁን ባለፈው ህይወቱ አልፏል። የኦሃዮ ሴኔተር እኮ ነው ሪክሩት አድርጎ ሴኔተር ላይ ድምጽ እንዲሰጠውና እሱ ወደ ስልጣን እንዲመጣ የተደረገው። who is he so unfit and incompetent ኮምፒተንት ያልሆነ ግለሰብ እኮ ነው። በራሱ ጀምሮ የሚጨርሰው ነገር የለም። here is the thing is the basic principle ምንድነው? አሁን በሀገራዊ ምክክር ኮሚቴው ላይ ይዘው የተቀረቡት አጀንዳ ምንድነው? አሁን እየሰማ ነው። ኦፌኮና ሌሎች ተነጋገሩ የተባለው ነገር ምንድነው? መተከል እኮ it's literally አባይን ለመያዝ ነው። አባይ ግድቡን ለመያዝ it's ጎጃም ነው እዛ to close። በዛ በኩል ቢንሻንጉል ጉምዝ ላይ የሀገር ህዝብ እያሰፈሩ ነው። መተከል ላይ እያሰፈሩ ነው። አማራ ግን በግሬደር ደግሞ እየተቀበረ ነው። እሱ ለምን ይመስላል? ጦርነቱ ከተጀመረ በአሰብ ጉዳይ ወደብ ለማስመለስ ተብሎ ጦርነቱ ከተጀመረ ሀገሪቱ የመፍረስ የመጨረሻ ጣፈንቷ ነው የሚሆነው። ለምን ካልክ ጥሩ ከዚህ በስተጀርባ ከጦርነቱ በስተጀርባ ፖሊሲ የሚሸጥ አለ፣ መሳሪያ የሚሸጥ ግለሰብ ሀገራት አሉ። ከዚህ በስተጀርባ ማን ነው? ሁሌም እንደምል ከዩኤዩ አልፋታም እኔ ዩናይትድ አረብ ኤሚሬትስ የእርሻ መሬት ትፈልጋለች። ይሄንን አይሲሲ ላይ የወጣ ሪፖርት አለ። ጋምቤላን በዛ በኩል እንዴት መቆጣጠር እንደሚቻል ሂርዘቲንግ ጦርነቱ ጥቅምት 24 የሰሜን ሲመታ ምን አደረጉ? ግቡና መሬታችሁን ያዙ ብሎ ሱዳኖች ማን አብዱላህ የሚባል የሲቪል አስተዳደር የነበረው በሰዓቱ መሬታችሁን ገብታችሁ ያዙ ተብለን እኮ ያዝን እኮ አለ። 50 ኪሎ ሜትር እኮ የአማራ ግዛት ዛሬ በሱዳን እጅ እኮ ነው የተያዘው። what is behind that? ከዛ በስተጀርባ ምንድን ነው ያለው? አማራን ለማዳከም ይሄ ያልበቃ ብሎ ምክንያት ፈጥረህ ገብተህ ክልሉን አፍርሳለ። ራሱ አብይ አህመድ የተናገረው ገብቶ እያፈረሰ ነው። ህፃናት እየተገደሉ ነው። ክልሉ ዲስማንትሉ ነው። ይሄ ምንድነው? ኦሮሚያ የምትባልን ሀገር ለመገንባት this is the first stage ኮምፒቲቲቭ የሆነ ደውት ሁሉ አፈርቶ ይመስላል። ሞያሌ ድረስ ዛሬ አሁን ይሄኛው ፕሮጀክት የድርድራቸው አካል ሆኖ እንዲመጣ የተፈለገው አንድ የሲአይኤ አባል የደህንነት አባል የተገኘበት ኦሳ አመታዊ ባህሉን ሲያከብር የኦሮሞ ስተዲ አሶሲዬሽን የሚባል the possible scenario and the consequence of article 39 በሚል ጉዳይ ላይ ተወያይቷል። ይሄ ፐብሊክሊ የወጣ ሚዲያ ላይ ያለ ነው። ገብተህ ማየት ትችላለህ። አንቀጽ 39 የራስን እድል በራስ መወሰን እስከ መገንጠል የሚለው እንደ ኦሮሞ ሊያመጣ የሚችለው ነገር ምንድነው በሚለው ላይ ተነጋግሯል። አሁን አንድ ልጅ ቅድም ሲናገር እንደሰማሁት ምንድነው ያለው? ጠላቶቻችን ትልቁ ግንትናችን የጠላቶቻችን ትልቁ ጥንቃናቸው ይንቁናል አለ። that's right ምንም አሁን ይሄ ኢትዮጵያዊ ለማምሰል ያመጡት አጀንዳ እንጂ ይሄ የአሰብ ጉዳይ የአብይ አህመድ ጉዳይ ሆኖ ለሰከንድ አያውቅም።